እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን። ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈናለች። ወይዳ ቤት የለው መኪና ስትሰማ ጉሺ ቤት የለው መኪና ወይዳ ስትሰማ ጉሺ ወይዳ ፈረስ የለው በቅሎ ስትሰማ ጉሺ ፈረስ የለው በቅሎ ወይዳ ስትሰማ ጉሺ ወይዳ ሰክለ ሰክሰስ ፕላስ መጥፎ ተሸለምኩልሽ ወይዳ አረ ሰክሰስ ፕላስ እኔንም አሳት ወይዳ ሴዶ መላጣ ነው ብለሽ አወራሽ ወይዳ ሴዶ መላጣ ነው ወይዳ ብለሽ አወራሽ ወይዳ ዝመራው ዚማም ነው ብለሽ አወራሽ ወይዳ ጨርሰው ወይዳ የኔን መጨረሻው ምን አወቅሽ ወይዳ የኔን መጨረሻ ወይዳ ምን አወቅሽ ወየው ጉዴ ወየው ጉዴ ድግነቴ አበቃለት እንዲህ ይላሰክሰስ አላበቃም ያበቃል ያበቃል። ሁላችሁም በዓለም ዙሪያ ያላችሁ የሰክሰስ ፕላስ አላማን ደግፋችሁ አብራችሁ ቤተሰብ ሁኑ። ልክ እንደኛ ለማለት እንፈልጋለን። ድጋፍ ለሚፈልጉ ሰዎች ለምሳሌ ማሪቱ ለገሰ ድጋፍ ትፈልግ እሱ ነበር ሚገርም ማሪቱ ለገሰ ቅኔ በጣም በቅኔ የተሞላች ሰው ናት። ምን ትላለች? ድጋፏን በቅኔ ነው ትገልጸው። ዜዶ ምን ብላ ከፍቅር አስመስላ ምትገልጸው ስማ። የፍቅር ወስከምጋ ጀምር ሰማ እሺ የፍቅር ወስከምጋ ጀምር ሰማ ሰንደጓው ተገይቶ ደማ ከርማው ጠፋን አትጨክኑብኝ አለላ ያላችሁ ውጥያን መጨርስ እርዱኝ ባካችን። የሆነ ዘፈን የሆነ ሰፈር ይጀምርና የሆነ ሰፈር ይገባል። እንዴት ሆኖ ነው? እኔ ግራ የገባኝ ባለፈው ብዙዎቻችሁ ዘፈን አድማጭ ከሆናችሁ ቃላትን የዘፈን ቃላት ልትይዙ ትችላላችሁ እና ቃላቶች ወደ ሌላ ዘፈኖች ሊመሯችሁ ይችላል። ለምሳሌ በቀን አንዳንድ ሺ ጊዜ ከአምናው ካልተማርኩኝ ተመልሼ ላይ ለመድረስ በሙሉነት ስደግ አቅምዬ ተሳለ ከአምናው ካልተማርኩኝ ተመልሼ ከኔ ዛሬም ገደገመኝ እርሜን አላው ብዬ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ከሰው ተአውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ ነጭ ያረገኝ ሰዎች ከቁጥሩ ያኔ ይቀጥላል እንችላለን። በጣም እንወዳችኋለን፣ እናከብራችኋለን። ግን ለዜዶ በነገራችን ላይ አሁን በስቴራ ወገጋ እንደሆነ እንደዋወለ እሷ እንደሆነ ዛሬ እና ዜዶ ጋር ዛሬ ስለ ሰክሰስ ፕላስ አንድ ፕሮግራም ተዘጋጅቷል እና መልዕክት አለሽ መቼም ማግኘት ትፈልጊያለሽ፣ ግን አልተሳካም። አንቺ ብሩጫ ነው እሱ ብሩጫ ነው ምናምን ስላል በቃ አንድ ሙዚቃ ጋብዝልኝ አለች።
አመሰግናለሁ። አዝመራው ሁሉሰው መድረኩ በሳቅ እንደዚህ ህዝቡን አንቀሳቀሰው ደስ ይላል። እናመሰግናለን። አዝመራው ሙሉ ሰው ከልቡ እናመሰግናለን። ከዚህ በማስከተል ቀጥታ የምናልፈው አቶ ፍሬው የሰክሰስ ፕላስ የበላይ አስተዳደር ወደዚህ መጡና አንድ ሁለት የምስክርነት ቃላቸውን የሚሰጡ ግለሰቦችን ይጋብዙልናል። አቶ ፍሬውን በሞራል ወደ መድረክ ሸኙ። ይበልጋሉ። እናመሰግናለን። ሰዓት እየሄደ ስላለ አሁንም ይቅርታ እንጠይቃለን። እየጨረስን ነው። ወደ ቀጥታ ሴሬሞኒው እናልፋለን። እስከዛም ግን አንድ ሁለት ነገር የሚሆኑ ወገኖች ባህል አሉ። ከእይታችን አይል አለም አለች። እሷም ደግሞ አንዳንድ ነገር ትላለች። በማስቀደም እስከዛም ምንም አንዳንድ ነገር ላታለው። እይታችን አይል አለም 100,000 የኢትዮጵያ ብር፣ 6ኛ ዕጣ 100,000 የኢትዮጵያ ብር፣ 7ኛ ዕጣ 50,000 የኢትዮጵያ ብር፣ 8ኛ ዕጣ እንዲሁ 50,000 እስከ 10ኛ ዕጣ ድረስ ያሉት 50,000 የኢትዮጵያ ብር እጣዎች ናቸው ማለት ነው። የእጣውን ህጋዊነትና ፍትሐዊነት የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገው ባለሙያ አጠር ያለች እጣውን እንዴት እንደሚያወጣው ያብራራልን እና ቀጥታ ወደ እጣው ማውጣት ስነስርዓት እናልፋለን ማለት ነው። እናመሰግናለን። በማስቀደም በጣም ትልቅ ይቅርታ እንጠይቃለን። ይቅርታ፣ በጣም ይቅርታ። ቪዲዮስ መልዕክቱ ሳናስተላልፍ አንዳንድ ፎቶ ሳናስተላልፍ አንቶን በሚሉ ሰዓት እየገደል ስላለ በጣም ትልቅ ይቅርታ አድርጉልን። በዚሁ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸው እና በ3ኛ ዙር በኢታ ፕሮግራም ላይ የሚካተቱ ፕሮዳክቶቹን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። ቢታው በይፋ ከመኮናው ቢታው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በ3ኛ ዙር ላይ ዊልቸር መልካም ፈቃድ ከሆነና እየተቻለን ሁሉ አድርገን ከቀረጥ ነፃ የሆነውን 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢን ሳን ላይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብ መሰሎች እንዳትኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 በዩኒቨርሲቲ ሌቭል ከታች ከኬጂ ጀምሮ ኤሌመንተሪ፣ ሃይስኩል እስከ ዩኒቨርሲቲ ሌቭል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን 50 ሰው ለትምህርት ከበር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል እውቀት ለምሳሌ እንደ ዳግማዊ አሰፋ የግል ኪሎት ያላቸው ራሳቸው የሚችሉ ከመቻልም አልፎ ደግሞ ሌሎችን ማበረታት የሚችሉ ለሌሎች ማቅረብ የሚችሉ እንደዛ እንደ ዳግማዊ አሰፋ የሆኑትን አካል ጉዳተኛ በመሆናቸው ብቻ ፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የመጀመሪያ የመነሻ አስፈላጊውን ባጀት በመስጠት የራሳቸውን እንዲችሉ ቤተሰብ እንዲያፈሩ ልጆችን እንዲያፈሩ ትልቅ ቦታ እንዲደርሱ ለብዙዎች እንዲደርሱ እስከ 50 ሰው ለማድረግ አስፈላጊ ዝግጅታውንም እያጠናቀቅን እንገኛለን።
ሌላኛውና የመጨረሻኛው እንዲሁ አካል ጉዳተኛ ሆነው ልክ እንደ ሽብሬ የራሳቸውን ቢዝነስ ልክ እንደ አሸናፊ በዚህ ማዕከላችን ያሉ አሁን የተናገረው አሸናፊ ልክ እንደ አሸናፊ የራሳቸውን ቢዝነስ ማንቀሳቀስ የሚችሉ የቢዝነስ ኪሎት ያላቸው ቢዝነስ ላይ ተንቀሳቀሱ ያሉትን ወይም መንቀሳቀስ እየፈለጉ ቁጭ ያሉትን በቢዝነስ ባለሙያ ወደፊት ማየት ይችላሉ ወይ የቢዝነስን አካሄድ ብናመቻችላቸው የምለውን ነገር አስፈላጊ ጥናት አድርገን ለ50 ሰው የቢዝነስ መነሻ ባጀቱን በመሸፈን ስፖንሰር ለማድረግ አስፈላጊውን ዝግጅት በማድረግ በርብርብ በማጠናቀቅ ላይ እንገኛለን። ለዚህም ነገር በትልቁ የገቢ ማሰባሰቢያ እንዲሆን ዘንድ የሶስተኛውን ዙር እጣ የምናወጣው እንደሚሰማች ይቃል ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚህ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር እጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ 2፣ ባለ 2 መኝታ 2፣ ባለ 1 መኝታ 2 ኮንዶሚኒየም ቤቶቹን አዘጋጅተናል። ከነገ ጀምሮ እጣ መሳተፍ ይችላሉ። ይህ እጣ የሆነው ከነገ ጀምሮ ዛሬ ያው ፕሮግራም ላይ ነን። ከነገ ጀምሮ ከኤፕሪል 30 እስከ ጁላይ 30 ይሆናል። ጁላይ 30 ወይም ሐምሌ 24 በዚሁ መልክ የተለያየ ድጋፍ አድርገን ያሰብናቸውን ያቀድናቸውን ይህን ያወጣናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርደን በትልቅ ድግስ መልሰን ደግሰን እነኝን ወገኖችን ደርሰን ደግፈን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ፣ ተስፋ እምነት አለኝ። ለምን በእምነት ነው እዚህ የደረሱ። ብዙ ውጣ ውረዶች ነበሩ፣ ብዙ ቻሌንጆች ነበሩ። ሶሻል ሚዲያ ላይ ማይሆን ነገር ነበር፣ ፐርሰናሊ ማይሆኑ ነገሮች ነበሩ። ግን ልብ ኖሮ መልካም ነገር ለመስራት ስለምንተጋ እግዚአብሔር ፈጣሪ ረድቶ እዚህ ደርሰናል። የሶስተኛውን ዙር ደግሞ 6ቱንም እጣ 4 እጣ የተለያዩ ሽልማቶች አፕሪሺዬሽን ወይም ቦነስ ሊኖር ይችላል። እሱ ደግሞ ያኔ እንደ ሰርፕራይዝ የሚቀርብናል። ዛሬ ደግሞ ከዛ በመላለም ያላችሁ በዚህ ጉዳይ ላይ መሳተፍ ትችላላችሁ። የሶስተኛ ዙር 2 ባለ 3፣ 2 ባለ 2፣ 2 ባለ 1 ኮንዶሚኒየም ቤቶች እጣ ፕሮግራሞች የሶስተኛ ዙር ናቸው። ከነገ ጀምራችሁ እጣ መግዛት ትችላላችሁ። ጁላይ 30 ወይም በኢትዮጵያ ሐምሌ 24 እጣ በይፋ እንዲወጣ ይሆናል። ከዚህ መቀጠል ወደ ዛሬው ዋና ጉዳይ የሆነው በመላ ዓለም ያሉ ሰዎች ቲኬት ገዝተው ቁጭ ብለው የሚጠብቁትን የእጣውን ስነስርዓት የዚህ ስክሪን ላይ ለእነሱም እንድታደርገን አስተካክለን እናንተም እዚሁ ማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ በጥሩ ሁኔታ በይፋ 10 እጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ ነበረው 4 እጣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር። ነገር ግን ሌሎችም ደግሞ በተወሰነ መልክ ከበር እንዲደረጉ እንደ ሰርፕራይዝ ቦነስ እጣ 5ኛ እጣ 100,000 ብር፣ 6ኛ 100,000 ብር፣ የተቀሩ ደግሞ 50,000 ብር እንደርሳቸው ያደርገናል። ሁሉንም በይፋ እጣ ይወጣል። ወደ እጣ ስነስርዓት የሚሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬወር በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚህ በማስከተል ግን ለመጋልኩት የእጣውን አወጣጥ እንዴት እንደሆነ የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አጠቃልጎ ይነግረንና ወደ እጣ አወጣጡ በጣም ሄዳለን ማለት ነው። በመላው ዓለም የሚገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ እጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። አመሰግናለሁ። ይሄ ሰክሰስ ፕላስ እጣ ማውጫ ሶፍትዌር
ከ3 ወር በፊት የመጀመሪያውን ስንሰራ ሁኔታዎች ነበሩ። የዛን የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ሰዎቹ ደግሞ በገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር። ያ ማለት እነዚህ ቲኬቶች ለቲኬት ቆራጮቹ ሲላክላቸው ነበር። ምናልባትም በሶስተኛው ዙር የቲኬት ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስልካቸው አለ፣ የቆረጡት ሁለተኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የቲኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ስላላችሁ ከዚህ በኋላ የሚሄደው እነዚህ እንግዲህ ቲኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ቲኬቶች ናቸው። እና ወጣቱ የሚደረግበት ይዘያለ እዚህ ጋር የሰክሰስ ፕላስን የሁለተኛ ፌዝ ነው። ሰክሰስ ፕላስ ተብሎ ኦርጋናይዜሽን እጣ ቦነሶቹን ጨምሮ 4 የመጀመሪያ ሌቨል1 ኮንዶሚኒየም ባለ 3 ኮንዶሚኒየም ባለ 2 ኮንዶሚኒየም ባለ 500,000 እና አሁን ቦነስ የተጨመሩ እጣዎች አሉ። 100,000 ለ5ኛ እና ለ6ኛ ከ7 ጀምሮ እስከ 10ኛ እጣ ለሚደርሳቸው ደግሞ 50,000 የሚሰጣቸው ይሆናል ማለት ነው። ስለዚህ በይፋ ይህን በተን በመምታት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅግ አድርገን እናመሰግናለን። አንዴ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናደርጋታለን። በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፈርም የምታደርግን በትክክል ማንበብ ይቻላል። አዎ ድምጻችሁ በደንብ በጥራት እየደረሰን ነው። እሺ መልካም። ከዛም በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ያህል ቲኬቱ የራሱ ሲስተም አለው። አንድ ሰው ከተለያየ ዓለም ደውሎ ቲኬት ለመሳተፍ ፈልጋሉ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንድን ሲስቴም ላይ ሬጅስተር ይደረጋል። ሲስቴም ሬጅስተር ሲደረግ ሲስቴሙ የራሱ አውቶ ቲኬት ሲስቴም አለ። ልክ እንደ ፍላይት የአየር መንገድ ቦርዲንግ ፓስ ሙሉ ኢንፎርሜሽን ስላስገባ ከዛ በኋላ ቦርዲንግ ፓስ ነው እንደሚሰጥ እዚህ ጋር የአንድ ግለሰብ ስም አስፈላጊ ዳታ ከተሞላ በኋላ ሲስቴሙ በራሱ ጊዜ አውቶ ቲኬት ጄኔሬት አድርጎ ስሙ፣ ስልኩን እና የዊሊንግ መንበሩን አንድ አድርጎ ይሰጠናል። ያን ለተለያየ በሶሻል ሚዲያ ለማዳረሰው ደግሞ አሁን ተጋውን ስናንቀሳቀስ የተገሪታ ለማይታ ሚሆን አናቅም ለሁላቸውም ካለካምቶ ሊሆን በጣም ትልቅ ሞት ነው። ሲቀጥል አንድ ሪካም መልካም ሊሆነት ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለን ስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታየል። አሁን ጥሩ ነው። በቃ ተገልሽ አሁን አሪፍ ነው። በቃ አሁን ቆንጆ ነው፣ ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለን። ከስልኩ ላይ ስክሪኑን ዙም ብታደርገውም ያቀርባል። አንተ ራስህ ባትጠጋ ስክሪኑን ዙም ማድረግ አሁን ይቅርታ እያቀረበልን ስላልሆነ ነው። እኔ ልጠጋ። ኦኬ ጥሩ በቃ ይታያል። አዎ አሁን ይታያል። ተመልካቾች አሁን ይታያል ማለት የአወጣጡን ስነስርዓት 1 ደቂቃ የሚወስድ ይሆናል። በዚህ 1 ደቂቃ ሲስተሙ ሁሉንም ቲኬቶች አውዛል ቼክ አድርጎ ከዛ ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ ዕጣ አወጣጡ ስነስርዓት እንገባለን ማለት ነው።
አሁን የስ የሚለውን ተጭኘዋለሁ። ሲስተሙ ብዙ ቲኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት በአንድ ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጅስትር የሆኑ ሰዎቹን በማንቀሳቀስ ነው በማገራበጥ ላይ ይገኛል። ሲስቴም ላይ ያሉትን በጉጉል ጠብቁ። ከየትኛው አለም ለየትኛው ለማን ሊወሳ አናውቅም። ሀቢባ ይታያል አይደል? ሲያገራብጥ አዎ ይታያል። እየቆጠርን ነው። እሺ ቁጥሩ 32 ካውንት ዳውን እያደረግን ነው። 9 ሴኮንድ 7 በጣም ሲጠበቅ የነበረ ነው። 20 ሴኮንድ ይጠፋል። የሚያወጣ ይሆናል ማለት ነው። ሲስተሙ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። ስለዚህ የ50,000 ተሸላሚዎች እዚህ ጋር እንደምታዩ ሌሎች ከትንሹ ወደ ትልቁ ይሆናል። ሀሳቦች አድርሶ ባለቤቶች ስክሪንሻቱን ወስዳችሁ ስሙን ንገሩኝ። ስሙን ታረግልኝ። ስክሪንሻት ማድረግ ፈልጋለሁ። ከታች ነው የሚጀምረው። ሀቡ አስረኛ ማን ያለው አይሰማም። አስረኛ ይኸኛው ነው። ይኸው አስረኛ ይኸኛው ነው። በቃ እኔ ስክሪንሻት አድርጌያለሁ። ስጠሩ እንዲሰማን በጥራት አይሰማም። እኛ አልሰማም። ሲጠበቅ የነበረው ይወጣ ነው። አምስተኛ ዕጣ ተሸላሚ ደግሞ አዶት ስድስተኛ ዕጣ ምህረት ጸጋይ። በጣም ደስ ይላል። በጣም አዋቂ ነው። በጣም ደስ ይላል። እንዲሁም የሰባተኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ እንዲሁም ዘመኑ ሜሄ ዘሙ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የዘጠነኛው ጽጌ ጸጋ የዘጠነኛ ዕጣ አሸናፊ ጽጌ ጸጋ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የጣም ነገር ግን ሰክሰስ በሚል የመቶ ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾች አልሰማም። ይደገም ይፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ ሶስት መኝታ ኮንዶሚኒየም ባለዕጣ በድጋሚ ሔዋን የማርያም ባለ 3 መኝታ ኮንዶሚኒየም ሔዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም አስሽ ክንድቦች በማዕከላችን እንዳለ
ሳስር ይወጡ እቃዎችን በመመዝገብ ላይ ይገኛል። እያንዳንዱ በድጋሚ በስነስርዓት ኦርደር አድርገን እንጠራለን። እስሽ ፕሊስ በጥንቃቄ ያዝና ከዛ በኋላ ወደ ላይ ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለው ሬ እኔ እየሳታለ ዜዶ በአንድ በድጋሚ ተስፍዬ አንድ እስከ 10 የወጡትን እቃዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ሄዋን ማሸናፊ ሄዋን የማርያም ስትሆን ሄዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛው ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ ዕድለኛ ጸጋ ቴንሶ ጸጋ ቴንሶ ባለ 1 መኝታ ኮንዶሚኒየም ባለቤትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ብር ዕድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር ዕድለኛ ነው። ምህረት ጸጋዬ የ100 ሺህ ብር ዕድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር ዕድለኛ፣ ዘመኑ ሜሄ የ50 ሺህ ብር ዕድለኛ፣ ጽጌ ጸጋ የ50 ሺህ ብር ዕድለኛ እንዲሁም ሀብታሙ ታደሰ የ50 ብር ዕድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው። ስድስተኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር ሉዋም አስመላሽ 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ ብር። ይደገማል ካስፈለገ ስንተኛ? 7ኛ 8ኛ ዘመኑ ሜ 50 ሺህ ብር። ዘሙ ሜ ሄዋን የማርያም ናት። 50 ሺህ ብር። ዘሙ ሜ 50 ሺህ ብር። 9ኛ ጽጌ ጸጋ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር። 9ኛ 10ኛ ሀብታም ታደሰ 10ኛ 50 ሺህ ብር። እናመሰግናለን። እስሽ አሁን አንድ ስተባረካቸው መሰረት አንዳንድ ወገኖቻችንም ትንሽ ስላለ ማለት ያለባቸው ሊንቀሳቀሱ ይገኛሉ። ግን በተቻለ ፍጥነት እዚሁ ላይ ናቸው። ቢያንስ ከ1 እስከ 4 ክፍል ላይ የሚያጠቅም ሌሎቹን ደግሞ ልስም ባህል በኩል ደግሞ ከሚገና ማስተሳሰብ ደርሳቸው እናደርጋለን። የሚፈሩትን ሀቢና የሌለኝ ነገሮችን እየሳብሻቸው እያስረዳሽ ስለልንጋና ዳግማዊ ከቻል ትንሽ ደቂቃ ሰጥተን የኬክ ቆረሳ አለ። እዚህ ቤት አላቸውን ለተለያዩ ትልዎች ያላቸውን ሰዎችን በመወከል ኬኩን ቆርሰ ሊቶታ በጣም ደስ ይለናል። ሻምፓይ አንድ ቤት ቆረሳ ሻምፓይ አለ። በጣም ትልቅ ተታ። ይህም ደግሞ በፍጥነት ሁላካቸውን ኬኩን ሻምፓይ ተቀርቡና ዳግማዊ ሴሬሞኒ አፍረ ሊወጣ በፊትና ይጠይቃል። በጣም እናመሰግናለን። ለደረሳችሁ እድለኞች እንኳን ደስ አላችሁ። ከ1 እስከ 3 የደረሳቸውን ሰዎች ቢላክልኝና ወይ እየደወልን ብንጠራቸዋለን። ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ዌስት እንዳያደርጉብን። በተቻለ ለአንደኛ ዕጣ ወጣላቸው ሰዎች አሁን ስንጠራ ሄዋን የማርያም ካለች ትምጣ፣ ቶሎ ካለች ትገኝ። ሄዋን የማርያም እዚህ ውስጥ አለሽ። ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን የማርያም ትባያለሽ። ኮንግራቹሌሽን በሏቸው። ሌሎች ኮንግራቹሌሽን በሏቸው። እኔ ነኝ እያለች ነው አሁን ማንም ሰው
እኔ ነኝ እንዲል ይችላል። እንዴት ነው ማረጋገጥ ምችለው? ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻ ቲክቶክ ፕሮፋይሏ ልካልኝ ዋትሳፕ ላይ ባስገባት እንደዛ መርጣለሁ። ላስት ታይም አይ ሪሜምበር አንድ ወንድ ብርቱካን ነኝ ብሎ ገብቶ በጣም ታይማችን ውስጥ ሲያደርግ። እሺ አባዬ፣ እስከዛም ዳግማዊ አሰፋ ትንሽ የእረፍት ጊዜም ስለሚያስፈልገው የደረሱ ሰዎቹን በመወከል ኬክ ቆርሶ እንዲወጣ እና ከዛ በኋላ እየጠራናቸው እነሱ እንጋብዛለን። በጣም ጥሩ። እንኳን ደስ አላችሁ። እንኳን ደስ አላችሁ። የክብር ኬክ ድለኞቹን ወክለው ይጎርሱልናል ማለት ነው። በዚህ ወቅት ምልክት ሆነች ጀርባው በዚህ ወይም ጋብዘውት ነበረ ስለሚነዳ አይደለም። ዛሬ እንግዲህ እድለኛ የሆኑ እድለኞቻችን 10 ኢትዮጵያውያን በተለያየ የዓለም ሀገራት ኑሮን ለማሸነፍ ደፋ ቀና በሚሉበት በዚህ ሲሆን ይህን የመሰለ ቆንጆ ድል ሲገጥማቸው እውነት ለመናገር ወደ አገራቸው የመምጫ ጊዜያቸውን እንደሚያፈልቀውና እና ሀገራቸውን ተመልሰው በፍጥነት እንደሚያዩት እርግጠኛ ነኝ። ምክንያቱም ብዙዎቻችን ለቤተሰብ ለእናት ለአባት ቤት ለመስራት መኪና ለመግዛት የተለያዩ መሰረታዊ ጉዳዮቻችንን ለመሸፈን ነው ከሀገር የምንወጣውና ሰክሰስፉል ያዘጋጀው ይህ ድንቅ ስጦታ ወይም ሽልማት ደግሞ ይህንን ረጅም ጊዜ የሚፈጅ ሀስል አጭር ያደርግላቸዋል ብለን ተስፋ እናደርጋለን። በአጭር ጊዜ ወደ ሀገራቸው ተመልሰው ለሀገራቸው ምድር ይበቃሉ ብለን ተስፋ እናደርጋለን። ከዚህ በማስከተል በክብር ኬኩን የሚቆርሱልን አቶ ፍሬው እንዲሁም አቶ ዳግማዊ ይሆናሉ ማለት ነው። ዳግማዊ አሰፋና ፍሬው በክብር የተዘጋጀላቸውን ኬክ በምስጋና እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናል። ሰክሰስ ፕላስ ዛሬ ብዙዎችን እድለኛ አድርጓል። ብዙዎችን ሚሊዮነር አድርጓል። ብዙዎችን የመቶ ሺህ ብሮች ባለቤት አድርጓል። ብዙዎችን ደግፏል። እግዚአብሔር ይመስገን። ዛሬ ታላቅ ቀን ነው ለብዙዎቻችን። እናመሰግናለን። ኬካችን ተቆርሷል። ሻምፓኙ ሲባል ጋሽ ፍሬው ሻምፓኙን በክብር ይቀምጥልናል። እናመሰግናለን። ሰክሰስ ፕላስ ዛሬ ልዩ ቀን ነው ለብዙ ኢትዮጵያውያን። ዛሬ ልዩ ቀን ነው። ስለዚህ እውቀት ያላችሁ ሰዎች እዚህ አካባቢ ስለ ሻምፓን ፕሌስ እሱ እናመሰግናለን። ሻምፓኛችን ተከፍቷል፣ ኬካችንም ተቆርሷል። ደስታችን እጥፍ ድርብ ነው። ደስ ብሎናል። ሰክሰስ ፕላስ ዛሬ የሰክሰስ ቀናችን ነው። ብዙዎችን ባለቤት የቤት ባለቤት ያደረግንበት የሰክሰስ ቀናችን ነው። እናመሰግናለን። የሰክሰስ ፕላስ ኢትዮጵያ አስተዳደር የበላይ ኃላፊ የሆኑት አቶ ፍሬው በክብር ሻምፓኛችንን ከፍተዋል። ይቅዱልና አንበሳችን ይቅዱልና ያግምሱና እናመሰግናለን። ከዚህ በማስከተል እንግዲህ እድለኞች ወደ መስመር ወደ ሀቢባ ቤት እየገቡ የተሰማቸውን ደስታ ይገልጻሉ ማለት ነው። ሀቢባ መስመር ላይ ትገኛለች። ሄሎ አቢ፣ በጣም ሞቅ ደመቅ ደስ የሚል ፕሮግራም ነበር። እጅግ በጣም አሪፍ ነክ። ዛሬ በጣም ደስ የሚል ቀን ነው መሰለኝ። በጣም ብዙ ኢትዮጵያውያን ረጅም ህይወታቸውን ውጭ ሀገራት ስለሚያደርጉት ቤት ለመግዛት ይመስለኛል አይደለም? ትክክል። ያ ደግሞ ሰክሰስ ፕላስ ኢትዮጵያ እንደዚህ ቅልል ሲያደርገው በጣም ደስ የሚል ነው። ባለ ዕድለኞችሽ እንዴት ነው? መስመር ላይ ይገኛሉ?
ሔዋን ናት አንደኛ እድለኛ ማለት ነው። መኝታ ቤት ኮንዶሚኒየም ሔዋን የማርያም 50,000 ብር እድለኛ ሔዋን አይደለም። ባለ 3 መኝታ ቤት ኮንዶሚኒየም ባለ 3 መኝታ ቤት እድለኛ መስመር ላይ ትገኛለች። እስኪ የተሰማትን ሔዋን የማርያም አልገባችም። ሔዋን የማርያም ቁጥሯን ላኩልኝና ልደውልላት እያልኩት ነበር ሰክሰስን። ምክንያቱም አሁን ስማቸውን ቀይረው እኔ ነኝ ይላል። ከዛ የሚገቡትን እስከዛ ቁጥሯን አውጥተን እስክደውልልሽ አንቺ አጠገብሽ ያለ እድለኛ ካገኘሽ ወይም ላይ የገባልሽ እድለኛ ካገኘሽ እዚሁ ደስታውን በጋራ እንቀረው ብለን ነው። ለማንኛውም ሰክሰስ ፕላስ እንኳን ደስ ያላችሁ፣ ደስ ብሎናል እንላለን። በድጋሚ ቱጋብረን እዚህ ቦታ ስለተገኘልን ክብር ይሰማናል። አመሰግናለን። እግዚአብሔር ያክብረን። ከእድለኞች ውስጥ ማን አለ? ስማችሁ ከተጠራ ሰዎች ውስጥ እዚህ ውስጥ ያለ ሰው አለ? እንዲሁም ይህን እጣ በማውጣት ሂደት ላይ ብዙ ስላለ የሰክሰስ ፕላስ ሰራተኞች ታማኞች ግን አገልጋዮች ስለሆናችሁ ለራሳችሁ ሞራል የሰክሰስ ፕላስ ቤተሰቡ እናመሰግናለን። እንግዶቻችንም እኛን አክብራችሁ እዚህ ቦታ ስለተገኛችሁ ክብር ይሰማናል። ስድስተኛ ዕጣ የደረሳት አዶት ናት። አዶትንም ማስገቢያት ሌሎችን ስልክ እያወጣላችሁ አንደኛ የተወለላት ነው። ግን ልንገርሽ 5 አዶት 5 ነች። የኢትዮጵያ 100,000 ብር። አዎ 5ኛ ዕጣ የደረሳት አዶት ገብታለች። ሌሎቻችሁ ካላችሁ ከአንድ ስማቸው የተጠራ ሶልስታት ለሀቢባ ስጣት አንደኛ ዕጣ የወጣላትን የሔዋንን ስልክ ቁጥር ልስጥሽ ሀቢባ። ዱባይ ነው። ዱባይ 971 56 33 2149 1 በጣም የሚገርመው ብዙዎቹ እድለኞች ተኝተዋል። በዚህ ሰዓት ምናልባት እድል በራቸው ስታንኳኳ አልሰሙም። ነገሩ ችግር የለውም። በጃም እንዲሁን ይቀሰቀሳል። ዛሬ በጣም ደስ የሚል ነው። ስክሪም አንድ ቦታ ማን ልበል ስምሽን? ስምሽን በሊጋ ሌላ ማስፊል። እሺ አሁን በቃ ሀቢባ ቲክቶክ ላይ ስልሽ የሆነ ነገር ተናገር። ሀቢባ የሁለተኛ ዕጣ ወጣላት ከሳውዲ አረቢያ። ይኸው ቀጥታ ደውለን እያወረች ትገኛለች። ፊክራ ሙባሪክ ነው። ኦኬ እሺ ሂክራ ሙባሪክ። እሺ የሆነ ነገር ጻፊ ማን ነው የሚለው አለች። ቲክቶክ ፊክራ ሙባሪክ ነው የሚለው። ፊክራ ሙባሪክ ዋትሳፕ ላይ ልኬልሃለሁ። የቲክቶክ ስሜ በየትኛው ላይ ላክሽልኝ? እንድፈልጋት ፎርዋርድ ኦኬ ሀቢባ ለእኔ የሆነ ቁጥሩ ንገርኝና ልንገራትና ኦር ቴክስት አድርግልኝ ልንገራትና በዛ ትግባ በምስት ቁጥር። ኦኬ ያንን ተጻፍና በጣም ብዙ ሰው ስላለ በዛ ሁሉ ላላገኛ ትችላለሁ ብዬ ነው። ፊክራ ሙባሪክ ነው። እኔ ነኝ ያልኳት። መስፍን ከፋሚል አሁን በአሁን መስፍን ከፋሚል ቲክቶክ ቀይራ ደግሞ ቁጥር እየጻፍ ነው። ችግር ቁጥር ንገርኝ ትምጣ ንገርኝና እኔ እነግራታለሁ። ላክልኝ ዋሳብ ምነግር እዚህ ጋር ከነገርኩ አንቺን አይደለም ሀቢባን ነው። ሀቢባ ላክልኝ አንቺ ሴኪዩር ነበር ሴኪሪቲ ነበሩ ነገር
አልደረሰ። ኦኬ እሺ እሺ፣ አንድ ሄዋን እንዳውራት አቡዬ በደንብ ተከታታያት። አቡዬ ነግሬያታለሁ፣ በደንብ ተከታታያት። ሄዋን ጋር እየደወልኩ ነው። እሺ አንዴ አዶት ቪዲዮ ማብራት ታድርጉ ሄዋንን እንዳወራት ከይቅርታ ሄዋን ለምንድን ነው የማታነሳው? አረ ሄዋን ተነሺ። ባለ 3 መኝታ ቤት ደርሶሽ አንቺ ትተኛለሽ? ሰላም ጤና ይስጥልኝ። ሄዋን የማርያም እኔ ሀቢባ ነኝ። ከሰክሰስ በ2000 ብር የቆረጥሽው ትኬት ባለ 3 መኝታ ቤት ኮንዶሚኒየም አንደኛ ዕጣ ወጥቶልሽ እየደወልኩልሽ ነው። እባክሽ አንሺ። በዚህ ጋር ፍላወር የምትልኪው ሄዋን ብለሽ አዲስ ፌክ ቲክቶክ አካውንት ከፍተሽ እሷ ከሆንሽ ለምን አታነሽም? ስልክሽን አንሺ። እሷ ከሆንሽ አንሺ። እሺ አዶት ቪዲዮ አብሪ ፕሊዝ። ልጅቷ የለችም እኮ። ሰላም አዶት፣ እንዴት አለሽ? እንዴት ናችሁ? ኮንግራ የደረሳችሁ በሙሉ ኮንግራጁሌሽን። አንቺ እድለኛ ነሽ አዶት። የቦነስ አባቴ በእኔ ቆርጥ ነበር። በእኔ ስም ብዙ ነበር እጣ በራሴ እንኳን ብዙ ሞክሬ አላውቅም። አቡዬ 3ኛ ዕጣ ይወጣላት። ይሄ ጽፋ የምትገባውን ኮድ ላክልኝ። ስልክ አንስታለሁ። የሶስተኛው እሺ፣ ግን ያቺኛዋ ራሱ አልመጣችም። መልሰን እንደውላታለን። እሷ ፕሮፋይላቸውን እኮ ቢልኩልና ዋትሳፕ ላይ ልክልኝ ጥሩ ነው። በደንብ ለማየት ይመቸኛል። ቁጥርም በደንብ ተከታታይ አሁን መስፉትን አዶትዬ በጣም ደስ ብሎኛል። ኮንግራጁሌሽን። የኢትዮጵያ 100,000 ብር ዕጣ ወጥቶልሻል። ከነገ ጀምረን ደግሞ አንቺ መሰችን አካውንት ላይ ትራንስፈር በማድረግ አስፈላጊውን ትራንስፈሪንግ ሲስተሞችን እናደርጋለን፣ እናስረክብሻለን። አሁን እንኳን ደስ ያለሽ፣ በጣም ደስ ብሎናል። ቼክ አድርጊያቸው እስኪ ያው የሚመጡ አይኔን ኮመንት ላይ ተከዬ እየጠበቅኩ ነው። ስፖይልታፍ ለምንድን ነው የማይጽፉት? ውስጥ ኦኬ ይቹት ሄዋን መልስ ሰታኛለች ዋትሳፕ ላይ። አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ይቻላል ነው። ቆይኸው አውዬ አልቻልኩም። እጄ እየተንቀጠቀጠ ነው። መጣ አውዬ ራሷን ስታ ነው መሰለኝ በድንጋጤ እጄ እየተንቀጠቀጠ ነው አልቻልኩም፣ ቆይ አንዴ መጣው ብላለች። ሌላ ልጅ ግን ሄዋን የማርያም ብላ ፌክ አካውንት ከፍታ እዚህ ጋር ፍላወር ትልካለች። በጣም ነው የምታስበኝ። በፌክ አካውንት ገባሽ። ከዛስ እንጂ ቮይስዋን በድጋሚ ቮይስዋን አሰሚል። አውዬ እመጣለሁ አልቻልኩም። እጄ እየተንቀጠቀጠ ነው። መጣ አውዬ ቶሎ ትምጣሽ፣ እንጠብቃታለን። ሄዋን እያይሽ ከሆነ ቶሎ ነይ። አረጋጊና ውሃ ጠጪና ቶሎ ነይ ማሪ፣ እየጠበቅንሽ ነው። ኧረ ውሃ ውስጥ ሆና ቢሆን ትምጣ። ሁለተኛ ዕጣ የወጣላችሁ ደግሞ የወጣልሽ እህታችን ቶሎ ነይ እና እዚህ ጋር እንትን የሰጣንሽን ሁለተኛ የወጣላት ሴት ነች። ቢኒ ሁለተኛ ዕጣ የወጣው እዚህ ጋር
ከሳውዲ ናት እሷ አይደል? እቺ ከኢማራት መስፊን ከፋ ሴት ነች፣ ግን የቆረጠችው በቤተሰብ ስም ነው የወጣላት። ለምን ቲክቶክ ፕሮፋይሏን አትልክልህም ዋትሳፕ ላይ? ለዚችኛ የሳውዲዋንም ቁጥሯን ስጠኝና ቲክቶክ ፕሮፋይሏን ትላክልኝ። ቁጥሯን አምጣልኝ። ዋን ቲክቶክ ፕሮፋይልሽን ስክሪንሻት አድርገሽ ላኪልኝ። ኦኬ ስልኩን ልንገርሽ። ስልኩን ንገረኝ። እሺ ስልኳ 966 ዋን ሰከንድ ፕላስ 966 እሺ 53 ቢኒ ቆይ 53 63 53 38 100 38 100 ማነው ስሟ? ቀጥታ አንስታ እኛ ጋር እጣው ይወጣላት። ለአኪም በወንድሟ ስም ሊሆን ይችላል። መስፊን ከፋ ይላል። ኦኬ አንስታለች። ቀጥታ ደውለን አንስታላለች። እሷንም እስቲ አውሪያትና ዋትሳፕ ላይ ላወራት ወር ቀጥታ እንደውለች በቶሎ መታበቅ ገባ። በጣም ቆንጆ ነው። በጣም ሊያስጠብቁም ሰዓት በጣም ሄደዋል። እንግዶች ዳክመዋሉ ወይ ካልሆነ እኔ ነገር ቪዲዮ ልስራና ልጥራቸው። እስከዛም ግን ይምጡ። አትሊስት 1 እስከ 4 ቢመጡ ደስ ይለኛል። ካሉ ቢመጡ አሪፍ ነው። 5ኛ ገብቶ እንዴት ነው 1 እስከ 4? አትሊስት 1 እስከ 5 መምጣት መቻላል። ሌሎችም ካሉ ይምጡ። እናት ሀቢባ ነኝ። 2ኛ እጣ ይወጣልሽ ልጅ ነሽ አይደለ? እንትን ቲክቶክ ፕሮፋይልሽን ላኪልኝ። መስፍን ከፋ በሚል ስም በ2000 ብር ከሰክሰስ ትኬት የቆረጥሽ 2ኛ እጣ ይወጣልሽ ባለ 2 መኝታ ቤት ኮድ በዚህ ቲክቶክ ፕሮፋይልሽን ላኪልኝ። 3ኛ ደውልክ 3ኛ ስልክ ሰክሰስ እዛ ከተቀመጡት ውስጥ የደረሰው አለ ቆርጠው። አቤት እዛ ካሉት ውስጥ የደረሰው አለ ቆርጠዋል። ከየት? እዚህ ያሉት እንግዶች እዚህ የደረሳቸው ዩኤስ ነሽ አይደል አንቺ? እኔ ዩኤስ ነኝ። ባለሙያ ያላችሁ የጣራችሁ የቆረጣችሁ እግዚአብሔር ይመስገን። እንኳን ቤታለ ደስ ብሎኛል። በዚሁ አጋጣሚ የ3ኛው ዙር 2 ባለ 3 መኝታ፣ 2 ባለ 2 መኝታ፣ 2 ባለ እጣዎች ናቸው። እሱን ለመቁረጥ የሚታስቡ በሙሉ አካውንቶቻችንን ፎሎ አድርጉ። እሺ ሲትራ ሙባረክ የምትባለው 2ኛ እጣ የደረሳት ሞዴሬተሮች ማኔጅ ገስቱን ከፍቼላችኋለሁ። አስገቡልኝ ፕሊስ። ክብሪትዬ አለሽ? ክብሪት አለሽ? ማን አለ? ሶፊ፣ ቤቲ ማን አለ? አስገቡልኝ። ያው ሞዴሬተሮች ግሩፕ ላይ ቲክቶክ ፕሮፋይሉ አልቼዋለሁ። ርስቶ ለሁሉም ደውልክ? ሶፊዬ አለፉ አስገቡልኝ። ጻፊ፣ የነገርኩሽን ኮድ ጻፊ። ሞዴሬተሮች ያስገቡሻል። ይኸው ሞዴሬተሮች ግሩፕ ላይ ልክ ያለው ኮዷን እና ፕሮፋይሏን ፕሊስ። ሞዴሬተሮች 1ኛ እጣ ላወጣላት። እስቲ በድጋሚ ደውላት። ለምን ማግባት እንዳቃታት እስቲ ንገር። እሺ ሲትራ ይህንን ጻፊ። ከላይ ያስቀመጥኩልሽ ቁጥር ጻፊ ኮመንት ላይ። ሔዋን እባክሽን ቆየሽ። ህዝብ እየጠበቀሽ እኮ ነው። ምን ሆነሽ ነው የቆየሽው? ቲክቶክ ፕሮፋይልሽን በዚህ ላኪልኝ በዋትሳፕ እና ነይ ግቢ። ሔዋን 2ኛ እጣ መታለች። 1ኛ እጣዋን የቀረች። በዛው እኔም ሊስቱ እንድገምላቸው እስኪ አንዴ ይደገሙልን እያሉ ነው። እሺ ምን ይደገም? ሊም ሊስቱ ከ1 እስከ 10 ነው የወጣው። አዎ ከ1 እስከ 10 ነው። ይደገም የሚሉ አሉ። ይደገም ይጠራልን፣ ስም ዝርዝሩ ይጠራልን ነው ያልሰማናለን እያሉ። እሺ 1ኛ እጣ ባለ 3 መኝታ ኮንዶሚኒየም የወጣላት ሔዋን የማርያም። 2ኛ እጣ ባለ 2 መኝታ ኮንዶሚኒየም የወጣው መስፍን ከፋ።
እንደውል ግን ሴት ነች ያነሰችው በወንድሟ ስም ቆርጣ ነው። ሶስተኛ ባለ አንድ መኝታ እጣ የወጣለት ጽጋ ትንሶ። አራተኛ እጣ የወጣለት መንደፍሮ ሸበሌ። አምስተኛ እጣ አዶት እንሰት ነው። አምስተኛ እጣ። ስድስተኛ እጣ ምረት ጸጋዬ። ሰባተኛ እጣ ሎዋም አስመላሽ። ስምንተኛ እጣ ዘሙ መሄ። ዘጠነኛ እጣ ጽጌ ጸጋ። አስረኛ እጣ ሀብታሙ ታደሰ። ዘጠነኛ ጽጌ ጸጋ ነው የሚለው። ዘጠነኛ ጽጌ ጸጋ ይብዛላችሁ። ዩኤስ ፎን ነምበር ነው፣ የአሜሪካ ስልክ ቁጥር ነው። ምን ነቀላት? ሲትራን ኢንቫይት አድርጊያት ገብታ ነበረ። ነቀላት። ቱርካ ነቀላት። በመከራ ሞዴሬተር ስፕሊት አግዙኝ። ሲትራ የምትባለው ልጅ እዚህ ስልክ እንደምናይ ከሆነ ዘጠነኛ የአሜሪካን ስልክ ቁጥር ነው። ስምንተኛ የዱባይ ነው። 971 የዱባይ ነው። ሰባተኛ የዩሮፕ ነው። 464 የዩሮፕ ነው። ስንተኛ ነው? አምስተኛ ደግሞ እሱ ሳውዝ አፍሪካ ቪዲዮ እሷም 38 ነው ስትጽፍ የቆየችው። ክፈችው ቪዲዮ ዋትሳፕ ላይ ልካልኛለች። ራሷ ናት። ሆኖ የለኝም እኔ ብዙ አይከፍትም። 400 ምናምን አለ። ይከፍታል። ኢንቫይት ታደርጋለች። አቢባ ይከፍታል። ቤተሰብ አንድ 1000 ሙላት። ፎሎ 1000 ሙላት። አሁን ከፈተ። ሶማች ወዴት ዞርሽ? እንኳን ደስ አለሽ። እንኳን አብሮ ደስ ያብቃብ ስለሆንኩ ነው። እሺ እንኳን ደስ አለሽ። አልፍ መብሩክ። ባለ 2 መኝታ ቤት ኮንዶሚኒየም ቤት ደርሶሻል። እንኳን ደስ አለሽ። እንኳን ደስ አላችሁ። እኔ ወደ 40 ምናምን ትኬት ነበር የቆረጥኩት። ማሻአላ መጀመሪያ 4 ቆረጥኩኝ፣ ከዛ ደግሞ 38 ቆረጥኩኝ። ማሻአላ እንኳን ደስ ያለሽ። ኮንግራጁሌሽን። እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ? ሳውዲ ነኝ። የሳውዲ ቤት ነው። አልፍ መብሩክ። እንኳን ደስ የት ነው ያለሽው? ዱባይ። ሳውዲ ናት። ዱባይ ያለችው ሄዋን የማርያም ናት። አንደኛ ዕጣ የወጣላት ናት። ያለችው ሳውዲ ነው ያለችው። አልፍ መብሩክ ያክቴ። እንኳን ደስ አለሽ። እንኳን ደስ አለሽ ሲትራዬ። እናመሰግናለን። አሁን አብራችሁን ከኛ ጋር መሆን ብትችሉ መቆየት ትችላላችሁ። የደከማችሁ ትችላላችሁ። እኛ ደግሞ ኢንፎርሜሽኑን ከዛው መከታተል ትችላላችሁ። በጣም ነው እናመሰግናለን። ዋትሳፕ ብቻ አድርገው ቀጥታውን ዝጊው። ሴትራ ምን ተሰማሽ? እንዴት ነው? ምን ተሰማሽ? ደስ ያለሽ ወይ? ሳንስ የነበር ቆርጬ በቃ ከደረሰኝ ላይ ካደረሰኝ ብሩ ይክሰሩ ነበር የቆረጥኩት። ኦኬ፣ እንዴት ነው ደስ ያለሽ? በጎ አድራጎት ድርጅት ትኬት ስትቆርጭ ብሩ ይክሰር ብሎ ነገር የለም፣ የሚከስር ነገር የለም። አንቺ እድለኛ ባትሆኝ እንኳን አካል ሳውዲ ላይ 22 ዓመት እዚህ ሳውዲ ማለት ነው። ማሻአላ 22 ዓመት ነው። እንኳን ፈጣሪ ረዳሽ። ከደረሰኝ ልጅ ነገር እንዲሰማል 22 ዓመት ነው ሳውዲ አረቢያ የቆየሽው? 22 ዓመት ነው። ወላሂ ሱብሃንአላህ 22 ዓመት ሳውዲ
ተፈተሽ ቤት የለሽም? ምንም ሱብሃንላህ በጣም ደስ ይላል። ምንም አይነት ነገር አልነበረኝ። እሰይ እንኳን አላህ ረዳሽ። እንኳን ፈጣሪ ነገር አልነበረኝ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ይሄ ነው በቃ የሰክሰስም አላማ እንደዚህ በጣም ብዙ አመታት በጣም ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው አላማው እና በጣም ደስ ብሎኛል። ለሚገባው ስለደረሰው ዛሬ መጀመሪያ 4 ቲኬት ቆረጥኩ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው 39 ከትናንት ወደ ላይ ቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች፣ አልደረሰም ደግሞ አልደረሰኝም ቻንሴ ለሞክር ብዬ ነው ድጋሜ ቆረጡ እንጂ መጀመሪያ 4 ቆርጬ ነበረ። አይገርምሽም? እኔም ፈጣሪ ቻንስ ለሚገባው ይድረሰው ብዬ ድዋ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው፣ እንኳን ለአንቺ ደረሰሽ። ታደርግ እየተከታተል ነበር። አሚን ለእኔ ድረሰን እኔ ብሳለሁ ከእናንተ እያልኩኝ ማለት ነው። በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሔዋኔ ማርያም አንደኛ ላይ ደርሳት ምን አይነት ሲትዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና እንኳን ደስ አለሽ እህቴ። ባለ 2 መኝታ ቤት ቀላል አይደለም። እንኳን ደስ አለሽ። ኮንግራጁሌሽንስ አጌን። በጣም 22 years በጣም አመሰግናለሁ። በአንቺ የመጣ ነው ሀቡ፣ በአንቺ እንትን ነው ይሄን ያገኘሁት። እሺ ሌላም ተጨማሪ ዕጣ ይወጣላትን አይ ቲንክ ይመስለኛል የ3ኛው ዕጣ ይወጣላትን ፕሮፋይል ልካልኝ በዋትሳፕ ላይ ፕሮፋይል ልክልሻለሁ፣ ስልኳንም ልክልሻለሁ። ተዋለ ስልኳን ላክልኝ። በቃ ፕሮፋይል ደስ ብሎኛል። ኮንግራጁሌሽን፣ እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ይሄ ነው እኛ የምንፈልገው። ኢትዮጵያ ውስጥ ያሉትን አካል እየደገፍን ደግሞ በተለያየ ዓለም ላይ ተሰደው አንቺም በጣም ተአምር የሆነ ነገር ተናገርሽ። እኔ ተሰድጄ 22 ዓመት በሰው ሀገር ኖሬ እስካሁን ቤት ማለት በጣም 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 ትልቅ ስኬት ነው። ኮንግራጁሌሽን። ይሄ ደስታዬ ተደስቼ የሚጨርስበት ነገር ደስታዬ ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራጁሌሽን። ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷ እኛ እንቀበልና ከነገ ጀምሮ ያለውን የርክክብ ነገሩን እንቀጥላለን። በዛው ደግሞ ነገ መተሽ እንመሰጋገናለን። በጣም ደስ ብሎኛል። እንኳን ደስ ያለሽ። ሰዎች በቃ ልውጣ፣ ለእናቴ ልደውልላት ልውጣ አይደል? ቤተሰቦቿ ጋር ሊደውል ነው። የደስ ልታደርግ ነው። ትሄድ በቃ። ሔዋን ፕሮፋይሏን ልካልኛለች። ቅድም ሌላ ሔዋንም የማርያም የምትባል ፌክ አካውንት ከፍታ በ147 ፎሎ ሔዋን ነኝ እያለች ስጽፍ ነበር። እኔ በጣም ስማርት ነኝ ነገርኳችሁ። ትክክለኛዋ ሔዋን 88,100 ፎሎ ነው ያላት። ቲክቶክ ፕሮፋይሏን ልካልኛለች ራሷ። አያችሁ፣ ዳትስ ዋይ እኔ ስማርት ነኝ። ማንም አያታልለኝም። ስልክ ተለዋውጪ ከእሷ ጋር አሁን ቶሎ ስልክ በእንትን ተለዋውጭ እና ደውይላትና አስገቢያት። እሺ ስልኳን ላክል። 3ኛ ወጣችን የቀረች። እሺ የእኔ ቤተሰቦች ፎሎ አድርጉኝና በደረሰ ምሳ እንበላበታለን። እሺ ሔዋንዬ ይሄንን ቁጥር የጻፍኩልሽን ቁጥር ጻፊው፣ ኮመንት ላይ መተሽ ጻፊው። ቤተሰብ አንደኛ ጣላትን ሔዋን የማርያምን ፎርዋርድ ሳረግላችሁ ከነ ኮዱ የምትጽፈው ኮድ ጋር ፎርዋርድ ሳረግላችሁ እንደ ሲትራ እንዳሁኑ አስገቧት። ሲትራ 2ኛ ዕጣ የወጣላት ነበረች። እቺ አሁን ሔዋን የማርያም 1ኛ ዕጣ የወጣላት ናት። 3ኛ ዕጣ የወጣላት ደግሞ ጸጋ ታን ነው ስሙ። ይቱት 1ኛ ዕጣ የወጣላት ሔዋን የማርያም እቺ ናት። ታሪክ ሀገር እንደሆነች እንዴት እንደቆረጠች በምን አጋጣሚ ሔዋን ቪዲዮ አብሪ ታጫውትልናለች። ደግሞ እኛም ኮንግራጁሌሽን እንላታለን። እንኳን ደስ ያለሽ እንልሻለን። ሔዋን ሚውት ነች ሆን አደለች ማለት ሔዋን ቪዲዮሽን አብሪ ማሬ። 1ኛ ዕጣ
ባለ 3 መኝታ ኮንዶሚኒየም የወጣላት እህታችን ነች። ከየት እንደሆነች ብትነግረን ደስ ይለናል። ስልኳ ግን የት ሀገር ስልክ ነው ሀቢባ? የኢማራት የዱባይ ስልክ። ኦኬ ዱባይ ስልክ። ዱባይ ያላችሁ እንግዲያውስ እያያችሁ ናቸው። 6 የዛሬ 3 ነበር፣ የ3 6 ነው። የ6 ቤት ቲኬት ለመግዛት ኮንግራቹሌሽን። ደግሞ ስታምር ማይ ጉድነስ ቆንጆ ነሽ። ባለ 3 መኝታ ቤት ባለቤት ሆነሻል። ወይኔ ታድላ በማለት ኮንግራቹሌሽን ልመቂበት። ኮንግራጁሌሽን ባሉላት ኮንግራ ባሉላት ማስባለ የምትገኝበት አክላለሁ። ሁላችሁም ኮንግራጁሌሽን ባሉላት። እንኳን ደስ ያለሽ ሄወን። ምን ተሰማሽ? እንኳን አብሮ ደስ አለ። እንዴት በምን አጋጣሚ ቲኬት ገዛሽ? በጣም ደንግጫለሁ። እጄ ራሱ እየተንጫለሁ። እንኳን ደስ አለሽ የኔ ውድ። እውነት ደግሞ ምን ያህል ደግሞ እድለኛ ያው እድለኛ ዛሬ ቀኑ ሙሉ ማነው እድለኛ ስንል የዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም ሄዋን። አጋጣሚ እስቲ ደስታሽን ገለጭልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ ደስ ያልሽን ደስታሽን ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን ገልጪ እባክሽን። በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀቡዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን።